ጤና ይስጥልን። በዚህ ዜናችን የኢትዮጵያ ልዑክ በደቡብ አፍሪካ የዜጎችን ደህንነት ለማስጠበቅ ስለመስማማቱ፣ የውጭ ዲፕሎማቶች ምርጫን የመታዘብ ሚና የላቸውም ስለመባሉ፣ በወንድሙ ላይ ጨክኖ 21 ዓመት ስለተፈረደበት ግለሰብ፣ የአፍሪካ ህብረት እስከ 2026 የኢቦላ መከላከያ ክትባት ሊያቀርብ ስለመሆኑና ሌሎችንም እንነግራችኋለን። ላይክና ሰብስክራይብ እንዳይረሳ። አብራችሁን ቆዩ። ኤምባሲው በደቡብ አፍሪካ የሚኖሩ ዜጎችን ደህንነት ለማስጠበቅ ስምምነት ላይ ደርሰናል አለ። በደቡብ አፍሪካ የሚኖሩ ኢትዮጵያውያንን ደህንነት ለማስጠበቅና እየታዩ ያሉ ስጋቶችን ለመቅረፍ የኢትዮጵያ መንግስት የላከው ከፍተኛ የዲፕሎማሲያዊ ልዑካን ቡድን ከደቡብ አፍሪካ የውጭ ግንኙነትና ትብብር፣ የድንበር አስተዳደር፣ የፖሊስ አገልግሎትና የሀገር ውስጥ ጉዳይ መስሪያ ቤቶች ጋር ዝርዝር ምክክር ማድረጉን የደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አስታውቋል። በውይይቱም ህጋዊ ሰነድ ያላቸውም ሆኑ የሌላቸው ኢትዮጵያውያን በደቡብ አፍሪካ ህግና ሀገሪቱ በፈረመችው ዓለም አቀፍ ስምምነት መሰረት የደህንነት ዋስትና እንዲያገኙ ስምምነት ላይ መደረሱን ኤምባሲው ገልጿል። በተጨማሪም ሁለቱ ሀገራት ህገወጥ የሰዎች ዝውውርንና መሰል ወንጀሎችን በጋራ ለመከላከልና በወንጀል ሰንሰለቶች ላይ የማያዳግም እርምጃን ለመውሰድ መስማማታቸውም ተሰምቷል። የልዑካን ቡድኑ ዜጎች በተናጠል ከሚደረግ አነስተኛ ንግድ ይልቅ አቅማቸውን በማስተባበር ወደ ትልልቅ ኩባንያዎችና ኢንቨስትመንቶች እንዲያሸጋግሩም ጥሪ አቅርቧል። ውይይቱ ያስፈለገው በሀገራቱ በተለያዩ ከተሞች ህገወጥ ስደተኞች ይውጡልን በሚል የሚደረጉ እንቅስቃሴዎች መጠናከራቸውና ዜጎች እስከ ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ የተላለፈው ማስጠንቀቂያ ተከትሎ እንደሆነ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ድነት ባጅ ያገኙ ዲፕሎማቶች የድምፅ አጽታት ሂደቱን ከመመልከት ባለፈ የመታዘብ ሚና የላቸውም ብሏል ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ ከተለያዩ ሀገራት ዲፕሎማቶች የሰባተኛውን ጠቅላላ ምርጫ ድምፅ አሰጣጥ ሂደት ለመመልከት ይፈቀድልን የሚል ጥያቄ እንደቀረበለት ገልጿል። ለዲፕሎማቲክ ማህበረሰቡ በሰባተኛው ጠቅላላ ምርጫ ዙሪያ ማብራሪያ መስጠቱን የገለጹት የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በማብራሪያው መርሃ ግብሩ የተገኙ የዲፕሎማቲክ ማህበረሰብ አባላት በምርጫው የድምፅ መስጫ ቀን የምርጫ ጣቢያዎች ተዘዋውሮ ለማየት መጠየቃቸውን ተናግረዋል። ቦርዱም ጥያቄ ላቀረበው የዲፕሎማቲክ ማህበረሰብ አባላት የእንግድነት ባጅ በማዘጋጀት በድምፅ መስጫ ዕለት በምርጫ ጣቢያዎች ተዘዋውረው እንዲመለከቱ ፍቃድ መስጠቱን የገለጹት ሰብሳቢዋ የእንግድነት ባጅ ያገኙ ዲፕሎማቶች የድምፅ አሰጣጥ ሂደቱን ከመመልከት ባለፈ የመታዘብ ሚና እንደሌላቸው ግን ጠቁመዋል። የገዛ ወንድሙን የሰውነት ክፍሉ እንዳይሰራ በማድረግ የግድያ ሙከራ ወንጀል የፈጸመው ተከሳሽ በእስራት ተቀጣ። በጅማ ዞን ዴዶ ወረዳ ወላ ቀበሌ ነዋሪ የሆኑት ሁለት ወንድማማቾች ሳሊም አባዲጋ እና ጋሊ አባዲጋ ይባላሉ። ወንድማማቾቹ በተከታታይ የተወለዱና አብረው ያደጉ ናቸው ይላል የዳጉ ጆርናል ዘገባ። በተከታታይ በመወለዳቸው ፍቅርና እንደ ወንድምም እንደ ጓደኛም አብረው እንዲያድጉ አስችሏቸዋል። ይህ ጥምረት እስከ ወጣትነት ድረስ አብሮ በፍቅር ዘልቆ ለትዳር በሚደርሱበት ሰዓት በተከታታይ ጎጆ ቀልሰው ወደ ትዳር ዓለም ገብተዋል። ትዳራቸውን በሰላማዊ መንገድ አንዱ ወደ አንዱ ጣልቃ ገብነት ሳይኖር በቀድሞ የልጅነት ፍቅር እንደቀጠለ ቆይተዋል። ለዓመታት ይህ ወዳጅነት ቢዘልቅም በመሃል በቤተሰብ የቡና እርሻ መሬት ላይ ግጭት ተፈጠረ። ይኸውም ቀደም ሲል የቤተሰቡን የቡና መሬት እያለማ እኩል ከወላጆቹ ጋር የሚጠቀመው ሳሊም አባዲጋ ነበር። በዚህም ጋሊ አባዲጋ ቅሬታ ውስጥ ሲገባ በቀጣዩ ዓመት ደግሞ እሱ የቡና እርሻ እንዲያለማ በወላጆቹ በኩል ቀና ፍላጎት የነበረ ሲሆን ይህ ውሳኔ ደግሞ ሳሊምን አስኮረፈው። ይህ የወንድማማችነት ፍቅር በቅራኔ ግጭት ውስጥ ገብቶ ግንቦት 11 ቀን 2017 ደረሰ። በዚህም ዕለት ሳሊም አባዲጋ ተዘጋጅቶና አቅዶ ስለታም ገጀራ በመያዝ ከሌሊቱ 7 ሰዓት ላይ የወንድሙ ጋሊ አባዲጋ መኖሪያ ቤት በመሄድ በር ሰብሮ በመግባት እንቅልፍ ላይ ያለ ወንድሙ ላይ በያዘው ገጀራ ጉዳት አደረሰበት። በዚህ ድርጊትም የወንድሙ ሁለት እጆች ክንድ ላይ በመቆረጥ በጭንቅላቱ የኋላ ክፍል ላይ 2 ጊዜ በመፈንከቱ በቀኝና ግራ አንገት፣ በአፍና ከንፈር፣ በትከሻና የእግር ጉልበት ላይ ከፍተኛ የአካል ጉዳት ማድረሱን የጅማ ዞን አቃቢ ሕግ መግለጫም ያመለክታል። የከፍተኛ አካል ጉዳት የደረሰበት ጋሊ አባዲጋ በአካባቢው ሰዎች እርዳታ ወደ ጅማ ስፔሻላይዝድ ሆስፒታል ገብቶ በከፍተኛ የቀዶ ጥገና 95 በመቶ የሆነ የሰውነት ክፍሉ አገልግሎት በማይሰጥ መልክ ቢሆንም ከሞት ተረፈ። ፖሊስም የዚህ ከሞት ያልተናነሰ የግድያ ሙከራና የአካል ማጉደል ወንጀል ጉዳይ ከስር መሰረቱ በማጣራት የምርመራ መዝገቡን ከተገኘው የሕክምና ውጤትና ከሌሎች ማስረጃዎች ጋር በማያያዝ የምርመራ መዝገቡን አጠናቆ ለአቃቢ ሕግ ልኳል። አቃቢ ሕግም በግድያ ሙከራና ታስቦ በሚፈጸም ከባድ የአካል ጉዳት ክስ መስርቶበታል። የአቃቢ ሕግ የተመሰረተውን ክስ የተመለከተው የጅማ ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት ተከሳሽም ሳሊም አባዲጋ የገዛ ወንድሙን ሕይወት በሚያሰጋ ሁኔታ በሰውነት አካሉ ላይ እና በአእምሮ ላይ ለዘውትር እክል በሚፈጥር ሁኔታ የሰውነት አካሎቹን እንዳያገለግሉ በማድረጉ ጥፋተኛ ተብሎ በ21 ዓመት እስራት እንዲቀጣ ወስኖበታል።
ከተሞች ብድር የሚያገኙበት ስርዓት ሊዘረጋ ነው። ከተሞች ያላቸውን የገቢ አቅም እንደ ዋስትና በመጠቀም ብድር ማግኘት የሚችሉበት ስርዓት ለመዘርጋት በትኩረት እየተሰራ እንደሚገኝ ተገልጿል። ከተሞች በጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ያላቸው ድርሻ 58 በመቶ መድረሱን የገለጹት የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን ባለፉት 3 ዓመታት 33 በመቶ የከተማ መሬት በካዳስተር መመዝገቡን አስታውቀዋል። ይህ የዲጂታላይዜሽን ስራ የከተሞች ዓመታዊ ገቢ ከ4 ዓመት በፊት ከነበረበት 10 ቢሊዮን ብር ወደ 80 ቢሊዮን ብር አድጓል ሲሉም ሚኒስትር ዴኤታው ተናግረዋል ሲል የዘገበው ኢዜአ ነው። ጋና ከአይኤምኤፍ ጥገኝነት ልትወጣ መሆኑን አውጃለች። የጋና የፋይናንስ ሚኒስቴር ሀገሪቱ ከገጠማት ከባድ የኢኮኖሚ ቀውስ በከፍተኛ ሁኔታ እያገገመች መሆኑንና ከእንግዲህ በኋላ ከዓለም አቀፍ የገንዘብ ድርጅት የገንዘብ ድጋፍ እንደማትፈልግ አስታውቀዋል። ጋና አሁን ያለባት የአይኤምኤፍ ፕሮግራም ካጠናቀቀች በኋላ ወደ አዲስ የፖሊሲ ማስተባበሪያ ስርዓት ለመሸጋገርም አቅዳለች። ይህ አዲስ ስርዓት ትኩረቱን የገንዘብ ድጋፍ ማግኘት ላይ ሳይሆን ኢኮኖሚያዊ ማሻሻያዎችን ማድረግና የባለሀብቶችን እምነት ማሳደግ ላይ ብቻ የሚያተኩር ነው። መንግስት ለዚህ አስደናቂ ኢኮኖሚ ማገገም ምክንያቱ የሚከተሉት ናቸው ሲልም ገልጿል። የመጀመሪያው ጥብቅ የፋይናንስ ዲሲፕሊን እና የመንግስት ወጪን መቀነስ፣ ሌላው የታክስ ስርዓት ማሻሻያና የተሻለ የዕዳ አስተዳደር መዘርጋት እንዲሁም የውጭ ምንዛሬ ክምችትን ማጠናከር። የዚህ ሁሉ ጥረት ዋና ግብ ግን ጋና እንደ አውሮፓውያን አቆጣጠር በ2026 የመጀመሪያ ደረጃ የበጀት ትርፍ እንድታስመዘግብ ማስቻል ነውም ተብሏል። ዘለንስኪ ሩሲያ አዲስ ጥቃት ልትከፍትብን ነው አሉ። ሩሲያ በዩክሬን ላይ ከባድ አዲስ የአየር ጥቃት ለመሰንዘር እየተዘጋጀች መሆኑን ፕሬዚዳንት ዘለንስኪ አስጠንቅቀዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ በሀገሪቱ ላይ እጅግ ከፍተኛ የሆነ አዲስ የአየር ጥቃት ለመሰንዘር እየተዘጋጀች መሆኑን የሚጠቁሙ የስለላ መረጃ ማግኘታቸውን አስታውቀዋል። ፕሬዚዳንቱ መላው የዩክሬን ሕዝብ የአየር ጥቃት ማስጠንቀቂያ ሳይረኖችን በትኩረት እንዲከታተልና ሕይወቱን ለመታደግ አስፈላጊውን ጥንቃቄ ሁሉ እንዲያደርግ ጥሪ አቅርበዋል። የደህንነትና የአደጋ ጊዜ አገልግሎቶች በብቃት እየሰሩና ተዘጋጅተው እየጠበቁ ነው። የአየር ኃይሎች እንደተለመደው 24/7 በስራ ላይ ይገኛሉ ብለዋል። ፕሬዚዳንቱ የሩሲያን የባለስቲክ ሚሳይሎች መጥለፍ የሚችሉትን የአሜሪካ ሰራሽ የፓትሪዮት ሚሳይል መከላከያ ስርዓቶችን አጋር ሀገራት በአስቸኳይ እንዲያቀርቡና ፋይናንስ እንዲያደርጉ በድጋሚ ጥሪ አቅርበዋል። ዘለንስኪ እየበረታ የመጣውን የሩሲያ የአየር ጥቃት ለመመከት እንዲረዳ የፓትሪዮት መከላከያ መሳሪያ ስርዓቶች እንዲላኩላቸው በመጠየቅ በዚህ ሳምንት መጀመሪያ ላይ ለዶናልድ ትራምፕ እና ለአሜሪካ ኮንግረስ አስቸኳይ ደብዳቤ መጻፋቸው ይታወሳል። ዘገባው የዘጋርዲያን ነው። የአፍሪካ ህብረት የጤና ኤጀንሲ እስከ 2026 ማጠናቀቂያ ድረስ የኢቦላ መከላከያ ክትባትን እንደሚያቀርብ አስታውቋል። በአፍሪካ ከፍተኛ ስጋት እየፈጠረ ለሚገኘው የኢቦላ ቫይረስ ዝርያ እስከ 2026 ዓ.ም ማጠናቀቂያ ድረስ መከላከያ ክትባትና መድኃኒት ዝግጁ ለማድረግ እየተሰራ መሆኑን የአፍሪካ የበሽታ መከላከልና መቆጣጠር ማዕከል አስታውቋል። የማዕከሉ ዋና ዳይሬክተር ዣን ካሴይ እንደገለጹት በአሁኑ ወቅት በዲሞክራቲክ ሪፐብሊክ ኮንጎ ከፍተኛ ወረርሽኝ ያስከተለ ለሚገኘው እስካሁን ምንም አይነት የጸደቀ ክትባት የሌለው ለዚህ ቫይረስ ዝርያ የሚሆን በርካታ እጩ ክትባቶች በሂደት ላይ ናቸው። የአፍሪካ መሪዎች በቴክኒክና በስትራቴጂክ ደረጃ አስፈላጊውን ኢንቨስትመንት ለማድረግ ዝግጁ መሆናቸውንም አረጋግጠዋል። ዋና ዳይሬክተሩ አክለው የሩሲያ ጤና ሚኒስቴር ለዚህ ዝርያ የሚሆን ክትባት አስቀድሞ ማዘጋጀቱን የሚገልጽ መልእክት እንደላከላቸው ጠቅሰዋል። ይሁንና የሩሲያ ክትባት የተዘጋጀው ለዛይር የኢቦላ ዝርያ በመሆኑ ክትባቱ ለዚህኛው ዝርያ እንዴት ውጤታማ ሊሆን እንደሚችል ከሩሲያው ጋማሊያ የምርመራ ማዕከል ጋር የሚያደርግ የቴክኒክ ቡድናቸው አስታውቋል። ወረርሽኙን ከተቀሰቀሰበት ካለፈው ግንቦት 15 ጀምሮ በኮንጎ ቢያንስ 1077 ተጠርጣሪ ኬዞች የተመዘገቡ ሲሆን 246 ሰዎች ለህልፈት መዳረጋቸው ተገልጿል። በሌላ በኩል ወረርሽኙ ወደ ጎረቤት ሀገራት እየተስፋፋ ሲሆን በኡጋንዳ ቫይረሱ የተያዙ ሰዎች ቁጥር ወደ 8 ከፍ ማለቱ ተረጋግጧል። ከዚህ ጋር በተያያዘ ኢትዮጵያም የኢቦላ ወረርሽኝን ለመከላከል ቅድመ ዝግጅትና የክትትል እርምጃዎችን እያጠናከረች መሆኑን አስታውቃለች። የኢትዮጵያ ጤና ሚኒስቴር በዚህ ሳምንት መጀመሪያ ላይ እንዳስታወቀው እስካሁን ድረስ በሀገሪቱ ውስጥ የተጠረጠረ መሆኑ የተረጋገጠ የኢቦላ ህመምተኛ አልተገኘም። ሚኒስትሩ እንዳለው ኢትዮጵያ ወረርሽኙ ከተከሰተባቸው ሀገራት ጋር ቀጥተኛ ድንበር ባይኖራትም ከኢትዮጵያ ሕዝብ ጤና ኢንስቲትዩት እና ከሌሎች ባለድርሻ አካላት ጋር በመተባበር የተቀናጁ የጥንቃቄ እርምጃዎች እየተተገበሩ እንደሚገኙ መግለጽ ይታወቃል። አሜሪካ ጥቃቷን ዳግም ለመጀመር ዝግጁ መሆኗን አስታወቀች። የአሜሪካና የኢራን ተደራዳሪዎች ስምምነት ላይ መድረስ ካልቻሉ አሜሪካ በኢራን ላይ ጥቃቶችን እንደገና ለመጀመር ዝግጁ መሆኗን የአሜሪካ መከላከያ ሚኒስትር ፔት ሄግሴት አስታውቀዋል። ሚኒስትሩ በሲንጋፖር በተካሄደው ጉባኤ ላይ ባደረጉት ንግግር አስፈላጊ ሆኖ ከተገኘ ጥቃቱን ዳግም ለመጀመር የሚያስችል ሙሉ አቅም አለን። በዚያም ሆነ በመላው ዓለም የሚገኘው የመሳሪያ ክምችታችን ለዚህ ተልዕኮ በቂና በጥሩ ሁኔታ ላይ የሚገኝ ነው። አሜሪካ ከኢራን ጋር ግጭት ውስጥ ብትገባም የኤስያ ፓሲፊክ ቀጠናን ቸል እንዳላለች ያረጋገጡት ሄግሴት ሀገራቸው በአንድ ጊዜ ሁለት ተግባራትን በተጓዳኝ የማስኬድ አቅም እንዳላት ገልጸዋል። በመላው ዓለም ያሉትን
የዘመቻ እቅዶች በአግባቡ ለማስፈጸም የመከላከያ ኢንዱስትሪ አቅምን እጅግ በማፋጠን ላይ እንደሚገኙና በቅርቡም የጦር መሳሪያ ምርታቸውን በ2 በ3ና በ4 እጥፍ እንደሚያሳድጉ አብራርተዋል። የፔንታጎኑ ኃላፊ እንዳስገነዘቡት ፕሬዚዳንት ዶናልድ ትራምፕ ታጋሽ መሆናቸውንና ኢራን የኒውክሌር ጦር መሳሪያ እንዳታገኝ የሚያረጋግጥ ታላቅ ስምምነት ላይ ለመድረስ ጽኑ ፍላጎት እንዳላቸው አክለው ገልጸዋል። የጋና ፓርላማ ግብረ ሰዶማዊነትንና ተግባራቱን የሚያስተዋውቅ የትኛውም አይነት እንቅስቃሴ ወንጀል የሚያደርግ ሕግን አጽድቋል። በግብረ ሰዶማዊነት ተግባራት ውስጥ ተሳትፎ የሚገኝ ማንኛውም ግለሰብ በ3 ዓመት እስራት እንዲቀጣ ሕጉ ይደነግጋል። ከዚህ በተጨማሪ በዚህ የተከለከለ ተግባር ውስጥ የሚሳተፉ ሰዎችን የሚያውቅ ግለሰብ ለፖሊስ የመጠቆም ግዴታ እንዳለበትም ተደንግጓል። ማንኛውም የግብረ ሰዶማዊነት እንቅስቃሴን የሚደግፍ ወይም የሚያግዝ አካልም እስር እንደሚጠብቀው ተመላክቷል። በሕጉ ላይ የግብረ ሰዶማዊ እንቅስቃሴ ውስጥ ያሉ ሰዎች የተለያዩ አገልግሎቶችን የሚሰጡ የህግ የመገናኛ ብዙሃንና የጤና ባለሙያዎች እንዳይካተቱ ተደርጓል። የሀገሪቱ ፕሬዚዳንት ጆን ድራማኒ ማህማ ባለፈው ዓመት ወደ ስልጣን ከመጡ ጊዜ ጀምሮ የሃይማኖት አባቶች የተመሳሳይ ጾታ ግንኙነት ላይ ያሉ ህጎችን እንዲያጠብቁ ጫና ሲያደርጉ ቆይተዋል። ማህማ ስልጣን ከተረከቡ በኋላ ህግ እንዲያጸድቁ እንደሚፈልጉ ተናግረው ሁለት ጾታዎች ወንድና ሴት ብቻ በሚለው መርህና እሴት አምናለሁ፣ ጋብቻ በወንድና በሴት መካከል ብቻ ነው ብለው እንደነበር ቢቢሲ ዘግቧል። ዜናዎቻችን አበቁ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ